አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 28 ቅድስት ዓመተ ክርስቶስ። በዚህችም ዕለት ተጋዳይ የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደተናገረ የዓለም ፍላጎትን ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። ሀገሯ ልዩ ስሙ ተጉለት ሲሆን በተጋድሎዋ በእጅጉ ትታወቃለች። መጽሐፍተ ሐራሜት ገዳማዊት ይላታል። በበረሃ ውስጥ በተሰነጠቀ አለት ውስጥ 38 ዓመት ብቻዋን ማንንም ሳታይ የኖረች ታላቅ እናት ናት። አባ ዳንኤል ስለ እርስዋ እንዲህ አለ። በበረሃ ሳለሁ በሌሊት ተነስቼ በጨረቃ ብርሃን ተጓዘኩ። በተራራ ላይ የተቀመጠ ሰውንም አየው። ፀጉሩም ሁለመናውን ሸፍኖታል። በልቤም ወደ እሱ ሂጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄደሁ። ባየችኝ ጊዜም ወደ ተሰነጠቀ አለት ውስጥ ገባች። ሰው እንደሆነ አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትህን እንድቀበል እማለድሃለሁ አልኩ። እጅግም አብዝቼ ለመንኩ። ከዚያም በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለች። ስለምን አልኳት። እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንን ሰምቼ የለበስኩትን አጣጥፌ ጣልኩላት። ለብሳም ወጣች። በአንድነትም ጸለይን። ከዚያም በኋላ እናቴ ሆይ ከዓለም ወደዚህ ስለመምጣትሽ ይህንን የተሰነጠቀ አለት እንዴት እንዳገኘሽ ንገርኝ አልኳት። እሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኘኝና ከኔ ጋር የሚነጋገር አንድ መነኩሴ ነበረ። ከጥቂት ቀንም በኋላ ወደ እርሱ ሄድሁ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም ባንኳኳሁ ጊዜ አልከፈተልኝም። እየተጸጸተ ለቅሶውን አበዛ እንጂ። በዚያን ጊዜ በልቤ እንዲህ አልኩ፣ እኔስ ስለ ጉስቁልናዬና ስለ ሀፍረቴ የማላለቅስና የማልጸጸት ለምንድን ነው? ወደ ማደሪያዬም ፈጥኜ ሄድኩ። ማቅ ለበስኩ። ዘንቢልም ሽምብራና በጽዋ ውሃን ያዘኩ። በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አባቴ አቤቱ ጽኑዑ ኃይል ለዘላለሙ ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታነሳቸው ወደ አንተ የሚጮሁትንም የምትሰማቸው የታመነችብህን ባሪያህን ታድናት ዘንድ ይቅርታንና ምሕረትን ላክ። ከምግባር ድሃ የሆነኩ ባሪያህን ጎብኘኝ፣ ንስሐይም ተቀበል። ለረዥም ዘመን ስንቅ የሆነኝ ዘንድ ይህንን ሽምብራና ይህንን የጽዋ ውሃ ባርከው። ስለ ነፍሴ ድህነት የአሰብኩትን እንዳላቃልል ለሆዴ ምግብ ስለሚያሻኝ ከዚህ በኋላ ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባህርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህን የተሰነጠቀ አለት አገኘው። ይህ እግዚአብሔር ያዘጋጀልኝ መኖሪያዬ ነው አልኩ። እነሆ በዚህ በረሃ ውስጥ 38 ዓመት ሆነኝ። ያለ አንተ ሰው አላየውም። ይህንንም የዘንቢል ሽምብራና የጽዋ ውሃ 38 ዓመት ከእሳቸው ስመገበ አልጎደለም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የጸጋ ፀሐይ ትኩሳትም አላስቸገረኝም። ቁር ቢሆንም በዕድሜ ዘመኔ ሁሉ አላስጨነቀኝም። ከዚህም በኋላ ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራውም በላሁ፣ ከውሃውም ጠጣሁ፣ ግን አልጎደለም። እግዚአብሔርንም አመሰገንኩት። ልብሴንም ልተውላት ወደድሁ። እሷም ከዚህ የተሻለ አምጣልኝ ብላ ይህንን እምቢ አለችኝ። ከዚያም በኋላ ከእሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እርሷ ለበምኔቱ ነገርኩት። እሱም 2 ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ።
ፈቃደኞች የሆኑትም አመጡለት። ያን ጊዜም ይዤ ሄድኩ። ለዓመተ ክርስቶስ ልሰጣት ብዙ ደከምኩ። እርሷን በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላ አረጋውያን ወደ እኔ መጡ፣ እንዲህም አሉኝ። ወደ ኤርትራ ባህር የሚያደርሰውን መንገድ ይዘን በጣኒዎስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀርበን ግን አላየናትም። ሽምብራ በዘንቢል ውሃም በጽዋ አግኝተን በላን፣ ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት፣ ሙታም አገኘናት። ፀጉሯም ስጋዋን ሁሉ ሸፍኗል። በዚያን ሰግደን በበዓቷም ውስጥ ቀበርናት። የዋሻውንም አፍ በድንጋይ ዘጋን። የቅድስቲቱንም በረከት እንድንቀበል አድሎናልና እግዚአብሔርን እያመሰገንን ወደ በዓታችን ገባን። በሰማሁም ጊዜ አስቀድሜ ያገኘኋት እንደሆነች አወቅሁ። የነገረችኝ ሁሉ ነገርኋቸው። ጠላት ዲያብሎስን ድል ያደረገችው ዘንድ ክፉዎች አጋንንትም ድካማዋን ድሃ የሚረዳ የተመሰገነ እግዚአብሔር ፈጽመው አመሰገኑ። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ዓመተ ክርስቶስ ጸሎት ይማረን፣ በረከቷም ይደርብን ለዘላለሙ አሜን። አባ መርቆሬዎስ ገዳማዊ። በዚችም ዕለት ከአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። እንጦንዮስም እንዲህ አለ። ለእኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሬዎስ ዕረፍቱ ቀረበ እያለ ወደ እኔ መነኮሳትን የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከስጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳቱም ጋር በእርሱ ዘንድ ሶስት ሌሊት ኖርን። በሶስተኛውም ዕለት ነፍሱ ተመልሳ ዓይኖቹን ገለጠ። ባየነውም ጊዜ ከእኔ ዘንድ ምን ሰበሰባችሁ አለን። እኛም የሆነውን ሁሉ ነገርነውና ከዚህም በኋላ ያየነውን እንዲነግረን ለመንነው። እሱም የሚያስፈራ ሰው ወደ እሱ መጥቶ ነፍሱን እንደወሰደ የኃጥአንን ስቃይ እንዳየው የጻድቃንን ዋጋቸውንና ተድላቸውን እንዳየው ነገረን። ከዚያም በኋላ ወዮ ብሎ በማልቀስ በምግባሩ ከምድር ላይ ተደፍቶ እንዲህም አለን። ወንድሞቼ ሆይ ወደ ሐራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ። ከኔ ጋራ የነበረውን መልአክ መርቆሬዎስን መልሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቻለሁና ይህችን በስጋው እስቲቋጠር የተጋደለባት የጨው በረሃ ናት። ወንድሞችም መነኮሳት በሄዱ ጊዜ ሞቶ አገኙት። ወደዚህ ገዳምም አምጥተው ቀበሩት። ይህም ወንድም መርቆሬዎስ እንደ ደረቀ እንጨት እስቲሆን ስጋውን እጅግ አሰቃየ። ከዚያም በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞ ግንቦት 28 ቀን ወደ እኔ ና ታገኘኛለህና አለኝ። በቀጠረኝም ቀን ወደ እርሱ ሂጄ አገኘሁትና እኔ ወደ አባቶች እሄዳለሁ፣ ወደ አንተም 3 አጋዞኞች ይመጣሉ፣ ስጋዬንም በጀርባቸው ላይ ጫን፣ እነሱም ወደ ቦታዬ በእግዚአብሔር ፍቃድ ይመሩሃል። በዚያን በማደሪያዬ ውስጥ ድፈኑኝ አለኝ። እንደ ቃሉም ሆነለት።
ከመቃብሩም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ቅዱስ መርቆሬዎስ ጸሎት ይማረን፣ በረከታቸውም ይደርብን ለዘላለም አሜን። በዚችም ዕለት የቅዱስ ኢጲፋንዮስ ሥጋ ወደ ቆጵሮስ ደረሰ። ይህን እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበሩ ሲመቱ እንደማይደርስ ትንቢት እንደተናገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈም ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ አደረሱት። ካህናትና ሕዝቡም ሁሉ መጡ። ከእሳቸውም ጋር ወንጌሎችን፣ በመስቀሎች፣ መብራቶችንና ማኅጠንቶችም ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተ ክርስቲያን እስኪያደርሱት በዝማሬና በማህሌት በሚገቡበት በጸሎት ሁሉ እያመሰገኑ ሥጋውን ተሸከሙ። ካህናትም መቃብሩን በቤተ ክርስቲያኑ ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ሥራቸው ቅዱስ ኤጲፋንዮስ አውግዞአቸው የነበረ 2 ዲያቆናት ተቃወሟቸው። ስለዚህ 40 ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖች ሽታ አልተለወጠም፣ እንዳንቀላፋ ሰው ሆነ እንጂ። ከዚያም በኋላ አንድ ደግ ዲያቆን ወደ ቅዱሱ ሥጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለህ እኔ አውቃለሁ። ብትፈቅድስ ክፉዎችን ተቃዋሚዎችን ልታሸንፋቸው ትችላለህ አለ። የቅዱስ ኤጲፋንዮስም እጅ ይዞ ምድሩን መታባት። በዚያች ጊዜ 2 ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸውም ወሰዷቸው፣ ሞቱ። ቅዱስ ኤጲፋንዮስም ካህናቱን በሚጣፍጡ ሽታዎች ገነዙት። በከበሩ ልብሶችም ጠቅልለው ከከበረ ድንጋይ በተሰራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በሕይወቱ ሳለ እንደሚሰራው ከሥጋው ድንቅ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሱ ጸሎት ይማረን፣ በረከቱም ከእኛ ጋር ትሁን ለዘላለሙ አሜን። ቅዳሴ ቤቱ ለቅዱስ አማኑኤል። ደብረ ገሊላ ቅዱስ አማኑኤል ካቴድራል የተተከለው በ1905 ዓ.ም በልጅ ኢያሱ ዘመነ መንግስት ነው። የመጀመሪያ መቃኞ ያሰሩት ፊት አውራሪ ሀብተ ጊዮርጊስ ሲሆኑ ጽላቱንም በጎንደር ክፍለ ሀገር የነበረና ከዚያን መጥቶም በቅድስት ሥላሴ ቤተ ክርስቲያን የተቀመጠ ነበረ። ታዲያ ፊት አውራሪ ሀብተ ጊዮርጊስ ያሰሩት የመጀመሪያው መቃኞ ለአገልግሎት ምቹ ስላልነበረ ሁለተኛ መቃኞ ድጋሜ ተሰርቶ ታቦቱ እንዲገባ ተደርጓል። ንግሥት ዘውዲቱ በግንቦት 28 በ1914 ዓ.ም የቅዱስ አማኑኤልን በዓል ተገኝተው ሊያስቀድሱ ምርጊቱ ተደርምሶ ሲወድቅ በማየታቸው ሦስተኛ መቃኞ እንዲሰራ አዘዙ። የደብሩ አስተዳዳሪ በጊዜው የተክለ ሃይማኖት ቤተ ክርስቲያን አንድ ላይ ያስተዳድሩ ነበረ። በመሆኑም ንግሥቲቱ የቤተ መንግሥታቸውን አጣኝ የመጀመሪያው አስተዳዳሪ የሆነውን ደብሩን እንዲጠብቁ አደረጉ። አለቃውም ሦስተኛ መቃኞ አሰርተው ታቦቱ ወደ ተዘጋጀለት መቃኞ ገባ።
በ1920 ህዝቡ እየበዛ በመምጣቱ አገልግሎቱ እንዲሰፋ ስላስፈለገ በንግስት ዘውዲቱ አማካኝነት አዲስ ህንፃ ቤተ መቅደስ ግንባታ ተጀመረ። በ1931 ታኅሳስ 28 ቀን ሙሉ ለሙሉ ተጠናቆ ታቦቱ ወደ መንበሩ ገብቷል። ንግስት ዘውዲቱ ፍጻሜውን ሳያዩ ያረፉ ሲሆን ቤተ መቅደሱ ደግሞ ክብ ቅርጽ ነበረው። አሁን ያለው ቤተ ክርስቲያን በጥር 28 ቀን በ1969 ዓ.ም በብፁዕ ወቅዱስ አቡነ ተክለ ሃይማኖት የመሰረት ድንጋይ ተጥሎ ግንባታው የተጀመረ ሲሆን የወቅቱ የቤተ ክርስቲያኑ አስተዳዳሪ በነበሩት በሊቀ ሊቃውንት ንቡር እድ አባ ተፈራ መልሴ አስተዳዳሪነት በምዕመናን ርብርብና በቅዱስ አማኑኤል አከናዋኝነት ግንቦት 28 ቀን በ1978 ዓ.ም ተጠናቆ ታቦተ ሕጉ ወደ ህንፃው ቤተ ክርስቲያን ገብቷል። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።